ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ቆይታ ስናደርግ እናንተ ደግሞ በሀሳብ መስጫ ሳጥናችን ላይ እንደሁል ጊዜው ሀሳብ አስተያየታችሁን እያጋራችሁን ቃል ስፖርት ዩቲዩብ ቻናልን ምርጫችሁ ካረጋችሁ ላይክ ሳታረጉ እንዳታልፉን። በመረጃ ሰዓታችን አጫጭር መረጃዎቻችንን ከሀገር ቤት እንጀምራለን። ከዛ በኋላ በአህጉራችን የአፍሪካ ዋንጫ እየተካሄደ ይገኛል። እጃችን ላይ የደረሱ ውጤቶችን እናነሳና አስተናጋጇን ሞሮኮ ከኢትዮጵያ ጋር አያይዘን አስተሳስረን እናነሳታለን። በምክንያት ነው። የአውሮፓ የመረጃ ሰዓታችን ሪያል ማድሪድ እና ባርሴሎናን የተመለከተ ጥንቅር ስናነሳ ማድሪድ ባርሴሎናን ገንዘብ ይጠይቃል። ሰበር መረጃ ይዘናል። የማድሪድን መረጃ በዚሁ ካነሳን በኋላ በባርሴሎናን ቤት ሰፊ የቡድን ዜና ይዘናል። በአውሮፓ ዙሪያ ዕለታዊ መረጃዎቻችን እንደተጠበቁ ናቸው። ተወዳጁ የእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት ተጠባቂ መርሃ ግብሮች እየተካሄዱ ናቸው። ተጨማሪ መረጃ እናነሳለን። ቦክሲንግ ዴይ ላይ እስከ ዛሬው ድረስ ውድ ቤተሰቦቻችን 7 ተጫዋቾች ሃትሪክ ሰርተውበታል። የፔፕ ጋርዲዮላ ጋዜጣዊ መግለጫ እጃችን ላይ ደርሷል። እሳቸው ጋዜጣዊ መግለጫ ሰጥተው የአርሰናልን ስም ሳያነሱ ያለፉበት የቅርብ ጊዜ መግለጫ ትውስ አይልም። ዛሬም ስለ አርሰናል፣ ዛሬም ስለ ጉዳት ላይ ስላለ ሮድሪ ተናግረዋል። የቡድን ዜና እናነሳለን። በሰሜዎቹ በክለቦች ዓለም ሻምፒዮኖቹ ቼልሲዎቹን በኩል የመረጃ ሰዓታችንን ወቅታዊ መረጃን ከዘ አትሌቲክ ወስደን እንደዚሁ ለቼልሲ ደጋፊዎች እናደርሳለን። በሊቨርፑል በኩል አሰልጣኝ አርኔ ስሎት የሰጡት ጋዜጣዊ መግለጫ አለ። በተለይም በተደጋጋሚ ለተነሳላቸው ጥያቄ ጥንቅቅ ያለ ምላሽ ሰጥተዋል። በቡድን ዜና ተጋጣሚያቸው ወልቭስን እና ሊቨርፑልን ያለፉ የእርስ በርስ ግንኙነታቸውን የተመለከተ ልዩ ትውስታ ለሊቨርፑላውያን ይዘናል። አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን በፈረንጆች አቆጣጠር ኦገስት 2021 ጀምሮ አንድ ቁጥር እናነሳለን። ከአርሰናል ጋር አያይዘን ቡድኑ ባለፉት ጥቂት ሳምንታት በጉዳት እየታመሰ ነበረ። እነማን ተመለሱ፣ እነማን አይመለሱም፣ የእነማን አጠራጣሪ ነው? የማይክል አርቴታ ጋዜጣዊ መግለጫ ምላሽ አለው። ብራይተንን ይገጥማሉ። ያቺ የዴክላን ራይስን ቀይ ካርድ አንረሳትም። እሳቸውም ተሞረንበታል ብለዋል። የማይክል አርቴታን የቡድን ዜና ጋዜጣዊ መግለጫ ጨምሮ ተጨማሪ መረጃ በአርሰናል በኩል ይዘናል። ማንቸስተር ዩናይትድን በተመለከተ ጣሊያናዊ ጋዜጠኛ ሰበር መረጃ ይዞ ወጥቷል። ትከታተሉታላችሁ። በፕሪሚየር ሊግ ዩናይትድ ከሌሎች ክለቦችም አማካይ ለማምጣት ፍላጎት አለው። ስለዚህ ዩናይትድ እና ዝውውርን በታሪክም እናመሳክራችኋለን። ከሰር አሌክሳንደር ቻክማን ፈርጉሰን የመጨረሻ ዘመን ጀምሮ የቡድኑን ቁልፍ ተጫዋቾች፣ የቡድኑን ወሳኝ ሁነት የተመለከተና ማንቸስተር ዩናይትድ ቤት ሩበን አሞሪም አንድ ጉዳይ ላይ የሰጡትን ሀሳብ በተለይም የ3-4-3 ፎርሜሽንን ጉዳይ የተመለከተ ጥንቅር ይዘናል። አብራችሁን ከቆያችሁ እነኝህን ብቻ አይደሉም በርከት ያሉ መረጃዎችን ተከታተላላችሁ። ለአብሮነት ቆይታችን ላይክ ካረጋችሁን ለእኛ በቂ ነው። ሀሳብ አስተያየትም አለን ካላችሁ አጋሩን። ምርጫችሁ ስለሆንን እኛም ከልብ እያመሰገን ከቃል ስፖርት ዩቲዩብ ቻናል መረጃዎችን ጀመርን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት የመጨረሻ 2 መርሃ ግብሮችን ተመለከትን። አንደኛው መርሃ ግብር አዳማ ከተማን ከመቻል ያገናኘ ነበር። መቻል ጨዋታውን 3-1 በሆነ ውጤት ድል ማድረግ ችሏል። የመቻልን 3 ግቦች መሐመድ አበራ 21ኛውና 63ኛው ደቂቃ ላይ፣ በረከት ደስታው 45ኛው ደቂቃ ተጠናቆ በጭማሪው 3ኛ ደቂቃ ሲያስቆጥር አዳማ ከተማን ከሽንፈት ያልታደገች ብቸኛ ግብ አህመድ ሁሴን 85ኛው ደቂቃ ላይ ያስቆጥሯል። መቻል ጨዋታውን 3-1 በሆነ ውጤት ድል አደረገ። ሌላኛው መርሃ ግብር የነበረው ኢትዮጵያ መድንን ከሲዳማ ቡና ያገናኘ መርሃ ግብር ነበር። ኢትዮጵያ መድን ረመዳን ዩሱፍ የ18ኛ ደቂቃ ባስቆጠራት ግብ ጨዋታውን ቢመራም 29ኛው ደቂቃ ላይ ብርሃኑ በቀለ ለሲዳማ ቡና ያቻነት ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ሁሉ መርሃ ግብሮች ተደርገው ተጠናቋል። በማለዳው መረጃችን የደረጃ ሰንጠረዡንና እነዚሁም ደግሞ ኮከብ ግብ አግቢውን የምናደርሳችሁ ይሆናል።
ኢትዮጵያና ሞሮኮን አያይዘን መረጃ አለን ብለናችሁ ነበረ። ሞሮኮ የክቡር ይድነቃቸው ተሰማ ስቴዲየምን አድሳለሁ ብላለች። ሞሮኮ በቀጣይ 4 ስቴዲየሞችን ደረጃቸውን ከፍ አድርጋ ለመገንባት ማቀዷን ይፋ አድርጋለች። ሀገሪቱ ከምትገነባቸው ስቴዲየሞች መካከል ሞሮኮ ካዛብላንካ የሚገኘውና በክቡር አቶ ይድነቃቸው ተሰማ ስም የተሰየመውን ስቴዲየም ቀዳሚ አድርገውታል ማለት ነው። ስታንድ ዲ ተሰማ ይባላል ስቴዲየሙ። የክብር አቶ ይድነቃቸው ተሰማ ስቴዲየም 20 ሺህ ተመልካች የመያዝ አቅም እንዲኖረው እድሳት ተደርጎለት እንደ አዲስ ይሰራል ተብሏል። አስታውሱ፣ እንዳትረሱ፣ ልብ አድርጉ። ሞሮኮ ናት የክብር ይድነቃቸው ተሰማን ስም የሰየመችበትን ስቴዲየም አድሳለው እያለች የሚገኘው በሀገሯ ውስጥ ማለት ነው። ሞሮኮ በሀገሯ የአፍሪካ ዋንጫን እያስተናገደች ትገኛለች። የሁለተኛ ዙር ጨዋታ በየምድቦቹ እየተካሄዱ ነው። ተጠናቆ ውጤት እጃችን ላይ ደረሰ። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታውን አንጎላ ከዚምባብዌ ያደርጋ ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቋል። የአንጎላን ግብ ዳላ ሲያስቆጥር ሙሶኖ የዚምባብዌን ያቻነት ግብ አስቆጥረዋል። አንጎላም ዚምባብዌም የመጀመሪያ ጨዋታቸውን ተሸንፈዋልና ከውጤቱ አንዳንድ ነጥብ ወስደው አንዳንድ ነጥብ አላቸው። የምድቡ የመጨረሻ ጨዋታ የፊታችን ሰኞ ዚምባብዌ ከደቡብ አፍሪካ እንዲሁም አንጎላ ከግብፅ ጋር ጨዋታ የሚያደርጉ ሲሆን እዚሁ ምድብ ላይ የነበሩት ግብፅና ደቡብ አፍሪካ ሲጫወቱ ይህን መረጃ ለእናንተ ስናደርስ ጨዋታውን ግብፅ 1-0 በሳላ ግብ ትመራም። የግብፁ ተጫዋች መሐመድ ሃኒ በሰራው ጥፋት ምክንያት በቀይ ካርድ ወጥቶ ነበር። የዚህን ጨዋታ አጠቃላይ ውጤትና ቀሪ ጨዋታዎችን በማለዳው መረጃችን እንመለስበታለን። ሪያል ማድሪድ ባርሴሎናን ፍርድ ቤት እየተከራከረበት ከሚገኘው የሙስና ጉዳይ ጋር በተያያዘ ካሳ ጠይቃለሁ ብሏል። ባርሴሎና ከዓመታት በፊት ለ17 ዓመታት ከወቅቱ የስፔን ዳኛ ምክትል ኃላፊ ኔግራሬራ ጋር ለሚያዝ ተቋም 8.4 ሚሊዮን ዩሮ እንደከፈሉ ተገልጾ ነበረ። ባርሴሎናዎች ኃላፊውን የቀጠሩት ስለ ዳኝነት ቴክኒካል ጉዳይ እንዲያማክር መሆኑን ገልጸው እየተከራከሩ ነው። ኔግሬራ በበኩላቸው ባርሴሎና ዳኝነት ውሳኔ ላይ ተጽዕኖ እንዲያሳድሩ ለማሳመን ከፈላቸው መባሉን ክደውም እየተከራከሩ መሆኑ ይታወቃል። ታዲያ ሪያል ማድሪድ በበኩሉ በዚህ ጊዜ ውስጥ ከፍተኛ ጉዳት ደርሶብኛል፣ ካሳ ፈልጋለሁ የሚል ቅሬታ ማስገባቱ ነው የተገለጸው። ሎስ ብላንኮች በካሳ መልክ ባርሴሎና በርካታ ሚሊዮን ዩሮ እንዲከፍላቸው ለመጠየቅ ማሰባቸውን ዛሬ የስፔን መገናኛ ብዙሃን በሰበር ይፋ አድርገውታል። ከማድሪድ አልወጣንም። ኤንድሪክ በውሰት ውል ሊዮንን ለ6 ወር እንደተቀላቀለ ይታወቃል። በነገራችን ላይ ከኦሎምፒክ ሊዮን ውጪ ሌሎች ክለቦች ጋር ድርድር እንዳላደረገ ነግሬያችሁ ነበረ። ምክንያቱ ግን በጣም አስገራሚ ነው። ከዚህ ጀርባ የቀድሞ የሪያል ማድሪድ ኮከብ ፈረንሳይ ካሪም ቤንዜማ መኖሩ ተረጋግጧል። ቤንዜማ ተጫዋቹን ካነጋገረ በኋላም ክለቡ ኦሎምፒክ ሊዮንን እንዲቀላቀል አሳምኖታል ተብሏል። እናም 9 ቁጥር መለያን እንዲለብስም ያደረገው እሱ ነው። ምክንያቱም የኤንድሪክ ምርጫ 10 ቁጥር ነበረ ተብሏል። ቤንዜማ በኦሎምፒክ ሊዮን የተጫወተ በዛም ረጅም ታሪክ ያለው መነሻውም እዛ የነበረ እንደሆነ ይታወቃል። የሱና ወደ ሀገሩ እንዲሄድ ብራዚላዊን ተጫዋች በማማከር ረገድ የሱ እጅ አለበት። መረጃው የፋብሪዚዮ ሮማኖ ነው። እኛ ቃል ስፖርቶች ደግሞ ለአድማጭ ተመልካቾቻችን ያደረስ ነው። ባርሴሎና ደረስን። ሃንሲ ፍሊክ ባርሴሎናን አንድ ብለው ካሰለጠኑበት ቀን ጀምሮ 88 ሚሊዮን ዩሮ ለተጫዋች ግዢ አውጥተዋል። በዚህ ጊዜ ታዲያ ውድ ቤተሰቦቻችን 2024-25ን የላሊጋን ዋንጫ፣ ሱፐር ኮፓን፣ የስፔንን ኮፓ ዴላሬን ወሰዱበት። ለአውሮፓ ሻምፒዮንስ ሊግም ጥቂት ቀራቸው። ከዚህ ረገድ ካየን 5ኛው ቡድን ነው እሳቸው በአሰልጣኝነት ከያዙት በኋላ ባርሴሎናን 5ኛው ትልቁ ወጪ ነው በላሊጋ። አትሌቲኮ ማድሪድ 364 ሚሊዮን ዩሮ ያለ ዋንጫ፣ ሪያል ማድሪድ 216 ሚሊዮን ዩሮ ያለ ዋንጫ፣ ቪላሪያል 171 ሚሊዮን ዩሮ ያለ ዋንጫ፣ ሪያል ቤትስ 101 ሚሊዮን ዩሮ ያለ ዋንጫ ይገኛሉ። ከሳቸው ግን መምጣት በኋላ ባርሴሎና በ88 ሚሊዮን ዩሮ እነኛን 3 ዋንጫዎች ማግኘቱ ይታወቃል። የባርሴሎና መረጃ እንቀጥል። በስካይ ስፖርት ላይ ዛሬ ቆይታ ነበረው። ቫን ባስተን ላሚን ያማል ያለምንም ክርክር ያለምንም ጭቅጭቅ በዚህ ሰዓት የምድራችን ምርጡ ተጫዋች ነው፣ በዚህ ሰዓት ይህንን የሚከራከረኝ ሰው ተቀባይነት የለውም እያለ ነው ቫን ባስተን። ይሄ የቫን ባስተን የግል መልካታ ነው። ውድ ቤተሰቦቻችን የማንቸስተር ዩናይትዱ ፖል ስኮልስም ይቀጥላል። እንደ ፔድሪ ያለ አማካይ ደግሞ እኔ በዚህ ሰዓት የለም እያልኩ ነው ብሏል። እሱ ልክ እንደ ዣቪ ልክ እንደ ኢኔስታ። እናም በዚህ ዙሪያ ከሱ ውጪ ምርጥ አማካይ ያለ የሚለኝ ሰው የሚከራከረኝን አልቀበልም።
በጣም ምጡቅ የሆነ አስተሳሰብ ያለው በእግር ኳስ ሲል እንዲሁ አወድሶታል። ከባርሴሎና ሳንወጣ ፌርሚን ሎፔዝ በዘንድሮ ውድድር ዓመት የምንጫወተው ለሻምፒዮንስ ሊግ ነው ያለ ሲሆን አምና ለጥቂት አመልጦናል፣ ዘንድሮ ግን አይደገምም ብሏል። ከባርሴሎና ጋር በተያዘ ምናልባት የመጨረሻ ዓመቱን እያሳለፈ የሚገኘውን ሮቤርት ሌዋንዶስኪን የተመለከተ ጥንቅር እናንሳ። 165 ጨዋታን፣ 109 ግቦችን፣ 22 አሲስቶችን፣ 5 ዋንጫ፣ አንድ ጊዜ የሊጉ ከፍተኛ ግብ አስቆጣሪ፣ 3 ጊዜ የላሊጋ ዓመቱ ምርጥ ቡድን ውስጥ ተካቷል። ዘንድሮ የመጨረሻ ዓመቱን እያሳለፈ ነው። ግን እሱ አሁንም ደሞዜን ቀንሼ አንድ ዓመትን ቢሆን ልጫወት እያለ ነው። ምን አይነት ውጤት ይመዘገባል የሚለው እስካሁን አልተወሰነም። ሌላ ልናነሳ የወደድነው ላሚን ያማል ላይ ስለነበርን ቅድም 3 የምድራችን ውድ ተጫዋቾች በዚህ ሰዓት ላይ ላሚን ያማል 200 ሚሊዮን ዩሮ፣ ሃላንድ 200 ሚሊዮን ዩሮ፣ ኬሊያን ምባፔ 200 ሚሊዮን ዩሮ ናቸው ብሏል ትራንስፈር ማርኬት። ሁለቱ የላሊጋ ያውም የባርሴሎና እና የሪያል ማድሪድ፣ አንዱ በፕሪሚየር ሊግ ኤርሊንግ ብሮት ሃላንድ ከሲቲ ተብለዋል። ሁለቱም የዝላታን ኢብራሂሞቪች ልጆች ለኤስ ሚላን ቅድመ ኮንትራት ፈርመዋል። ማክሲሚላን እና ቪንሰንት ኢብራሂሞቪች ይባላሉ። ሁለቱም በሚላን አካዳሚ ይቀጥላሉ። አካዳሚውን በጥሩ ሁኔታ ብቃት ካሳለፉ ለኤስ ሚላን ዋናው ቡድን እንዲጫወቱ ፍቃድ ይሰጣቸዋል ማለት ነው። ስለዚህ የዝላታን ኢብራሂሞቪች ልጆች አድገው ለኤስ ሚላን ፊርማቸውን ማኖራቸው ይፋ ተደርጓል። በዩቬንቱስ ቤት በመሆኔ ደስተኛ ነኝ፣ በዓለም ላይም ካሉ ምርጥ ቡድኖች አንዱ ውስጥ እገኛለሁ ብሏል ኬፍረም ቱራ። ከዚህ ቀደም አባቴ ለዚህ ቡድን ተጫውቷል፣ እናም ለቤተሰቦቻችን ታላቅ ታሪክ ይሆናል። የኔ እዚህ መጫወት በዩቬንቱስ ቤት ጥሩ ስሜት እንዲሰማኝ ያደርጓል። ስለዚህ በቀጣይ ክረምት ወደ የትኛውም ክለብ የመሄድም ክለቡን የመልቀቅ ፍላጎት የለኝም ብሏል ኬፍረም ቱራ። በክለቡ እንደሚቀጥል አረጋግጧል። በዛሬው ዕለት በእግር ኳስ ዓለም ከሰማናቸው በጣም አሳዛኙ ዜና አሰልጣኝ ጂያን ሉዊስ ጋስቴ ሕይወታቸው በዛሬው ዕለት አልፏል። ፈረንሳዊ አሰልጣኝ ጂያን ሉዊስ ጋስቴ በ72 ዓመታቸው ዛሬ ጠዋት ሕይወታቸው አልፏል። አሰልጣኝ ጂያን ሉዊስ ጋስቴ በፈረንሳይ እግር ኳስ ውስጥ የራሳቸውን ትልቅ አሻራ ማሳረፍ የቻሉ አሰልጣኝ ነበሩ። አሰልጣኙ የአሰልጣኝነት ስራቸውን ላውረንት ብላክ ረዳት አሰልጣኝ በመሆን ለረጅም ጊዜ እንዳገለገሉ ይታወቃል። በተጨማሪነት የኮት ዲቫር ብሔራዊ ቡድን አሰልጣኝ በመሆን የሰሩ ሲሆን ባለፈው የአፍሪካ ዋንጫ ከቡድኑ ጋር መለየታቸው አይዘነጋም። በዛሬው ዕለት ሕይወታቸው አልፏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ነጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገራለን። እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ መልካም ቆይታ ተመኘን። ተወዳጁ የእንግሊዝ ፕሪሚየር ሊግ በ18ኛ ሳምንት ሲቀጥል ቅዳሜ በሚደረጉ ጨዋታዎች ዙሪያ ኦፕታ የጨዋታ ቅድመ ግምት አድርሶናል። እሱን በማድረስ እንጀምር። በእርግጥ ፕሪሚየር ሊጉ እሁድን በሁለት ጨዋታ ይቀጥላል። በቅዳሜ የሲቲ እና የኖቲንግሃም ፎረስት ጨዋታ ቅድመ ግምት ለሲቲ፣ አርሰናል ከብራይተን ቅድመ ግምት ለአርሰናል፣ ብሬንትፎርድ በርንማውስ ቅድመ ግምት ለብሬንትፎርድ፣ በርንሌ ከኤቨርተን ቅድመ ግምት ለእንግዳው ቡድን ኤቨርተን፣ ሊቨርፑል ከወልቭስ ቅድመ ግምት ለሊቨርፑል፣ ዌስትሃም ከፉልሃም ቅድመ ግምት ለዌስትሃም፣ ቼልሲ ካስቶን ቪላ ቅድመ ግምት ለቼልሲ፣ ሰንደርላንድ ከሊድስ ዩናይትድ ቅድመ ግምት ለሰንደርላንድ፣ ክሪስታል ፓላስ ከስፐርስ ይጫወታሉ። ይህን ጨዋታም ቅድመ ግምት ለባለሜዳው ቡድን ክሪስታል ፓላስ ተሰጥቷል። በማሸነፍ ደረጃ ከሜዳ ውጭ እየተጫወተ ቅድመ ግምት የወሰደ በዚህ ሳምንት ሁለት ቡድኖች ሲቲ እና ኤቨርተን ብቻ ናቸው። ቀሪዎቹ ከሜዳቸው ውጭ የሚጫወቱ ቡድኖች በዚህ ሳምንት ነጥብ አያገኙም ብሏል ኦፕታ በቅድመ ግምቱ። የእናንተን በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። በፕሪሚየር ሊግ ታሪክ 7 ተጫዋቾች ብቻ በቦክሲንግ ዴይ ጨዋታ ሃትሪክ ሰርተዋል። 2000 ቴሪ ዳንኤል ሆነሪ፣ 2000 ኬቨን ፊሊፕስ፣ 2001 ሮቢ ፎለር፣ 2011 ዲሚትሪ ቤርባቶቭ፣ 2012 ጋሬዝ ቤል፣ 2017 ሃሪኬን፣ ክሪስ ውድ 2023 እነኚህ በቦክሲንግ ዴይ ጨዋታ በፕሪሚየር ሊግ ሃትሪክ የሰሩ ብቸኛ ተጫዋቾች ናቸው። ፔፕ ጋርዲዮላ በጋዜጣዊ መግለጫቸው ከቅርብ ጊዜ ወዲህ
የአርሰናልን ስም ሳይጠቅሱ ያለፉበትን ጋዜጣዊ መግለጫ ማንሳት ይቸግራል። ዛሬም ያንን ብለዋል። የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ የዋንጫ ፉክክር ከቁጥጥራቸው ወጣ አለመሆኑን ተናግረዋል። አይደለም ከቁጥጥራችን ወጣ ብለዋል። ምርጡ ቦታ በሊጉ አናት ላይ መቀመጥ ነው። ነገር ግን አሁንም አይደለም ሊጉን በ10 ነጥብ መምራት እመርጥ ነበረ፣ ግን ያም ቢሆን አሁንም ከፉክክሩ አልወጣንም ብለዋል። የሊጉ መሪ አርሰናል ጥሩ እየሰራ ነው የሚሉት አሰልጣኙ እኛም እዘዋለን፣ ጊዜው ገና ታህሳስ ነው፣ ስለዚህ ጊዜ ያለን ብለዋል። የተወሰኑት ወሳኝ ተጫዋቾች እየተመለሱ ነው፣ ስለዚህ ደረጃ በደረጃ ወደ መሪነት መተን ዋንጫውን እንወስዳለን ብለው በልቡ ሙሉነት መናገር ከጀመሩ 2ኛ ሳምንታቸው ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሮድሪ አሁን በተሻለ ሁኔታ እንደሚገኝ በሰጡትም አስተያየት ገልጸዋል። ይህንን ተከትሎ ኖቲንግሃም ፎረስትን በሚገጥመው የማንቸስተር ሲቲ ስብስብ ሊካተት እንደሚችል ጠቁመዋል። ሮድሪ አሁን እጅግ የተሻለ ሁኔታ ላይ ነው ያለው አሰልጣኝ ፔፕ ጋርዲዮላ ለጨዋታ መድረስ አለመድረሱን መጨረሻው ሰዓት ላይ እንወስናለን ብለዋል። በሌላ በኩል ጄሬሚ ዶኩ፣ ጆን ስቶንስ አሁን ላይ ከቡድን ስብስብ ውጭ ናቸው። የሲቲ ደጋፊዎችም በሐሳብ መስጫ ሳጥናችን ላይ ጠየቁን ነበረ። ያው ጀረሚ ዶኩ አይመለስም፣ ግን ሮድሪ ለጨዋታ ተጠባባቂ ሆኖ ሊጀምር የሚችልበት ሰፊ እድል እንዳለ ነው ከሳቸው ሐሳብ የተረዳ ነው። ምናልባት ሲቲ ቤት ስላለን ኬቨን ደብሮይነ ከክለብ ወጥቷል፣ ተተክቷል አልተተካም፣ ለሲቲ ደጋፊዎች ጉዳዩን እንተው። ግን በጣም አስገራሚ ነገር ባለፉት 10 ዓመታት ውስጥ ኬቨን ደብሮይነን ምርጥነት ብዙ ቁጥሮች ይገልጹታል። አንድም ጊዜ ግን የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ሽልማትን ያላሸነፈ ተጫዋች ነው። ግን በሲቲ ቤት ተተክቷል ወይ? በዛው ጥያቄ ያነሳን ሲቲያን መልሱልን። የክለቦች ዓለም ሻምፒዮኖቹ ቼልሲዎች በዘንድሮ ውድድር ዓመት አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች እያሉ የወጥነት ችግር ታይቶባቸዋል። የዓለም ሻምፒዮኖቹን በተመለከተ አትሌቲክም አንድ መረጃው ይዞ ወጥቷል። ቼልሲ በቅርቡ በፕሪሚየር ሊግ እያሳዩ ያሉት አፈጻጸም 2 አይነት መልክ አለው ይላል። በኤንዞ ማሬስካ መሪነት ቡድኑም በኳስ መቆጣጠርና በፕሬሲንግ ውጤታማ መሆኑን አሳይቷል። ነገር ግን የወጥነት ችግር አሁንም ያልተፈታበት ቡድን ብሎታል ቼልሲን አትሌቲክ። ሰማዮቹ ጨዋታ ለመቆጣጠር ይችላሉ፣ ነገር ግን በፈጣን ሽግግር ወቅት መጋለጥና በውሳኔ ስህተቶች ነጥብ የሚጥል የፕሪሚየር ሊግ ክለብ ሆኗል ብለዋል። በቡድን ውስጥ የግልም ሆነ የቡድን ችሎታ አለ ተብሎ አይታሰብም የሚለው የአትሌቲክ ዘገባ የቡድኑ ትልቁ ችግር የወጥነት ነው። ይህንን የወጥነት ጥያቄ የመመለስ ደግሞ የማሬስካ ተቀዳሚ ስራ ነው ይሉና የአትሌቲክ ጸሐፊዎች የአስቶን ቪላው ጨዋታ ለቼልሲ ሌላ በጣም ወሳኝ ምዕራፍ ነው ብለዋል። ቼልሲ ለወጥነት ችግሩ ግን ተጠያቂው ማን ነው? ቼልሲያን አጋሩን። ስሎት ሪዮ ንጉማ ቋሚ ተሰላፊ ለምን እንደማይሆንና እንዲሁም እሱ የሚጫወትበት ቦታ ብዙም የሳቸው ስጋት እንዳልሆነ ያም ቀጠና ችግር እንዳልገጠማቸው ተናግረዋል። ኮዲ ይመለሳል ብዬ ተስፋ አደርጋለሁ፣ እርግጠኛ አይደለሁም ግን ያሉት ስሎት ፍሬድሪኮ ኬዛና እንደዚሁም ፍሎሪያን ቪርዝ በዛ ቦታ ላይ መጫወት ይችላሉ፣ ስለዚህ ብዙም በዛ ቦታ ላይ አልጨነቀም ብለዋል። ሪዮ ንጉማ በዚህ ምክንያት ጫና ውስጥ መግባት እንደሌለበት አሳስበዋል። ስለዚህ ጫና ውስጥ ላለመግባት አላጫውተውም ሲሉ ጨምረዋል። እናም ተጫዋቹ በዛ ቦታ ላይ በጣም ምርጦች ስላሉ እሱን አስገብቼ ጫና ውስጥ አልከተውም ብለዋል። ደጋፊዎች ንጉማ አሁን ባለው የሊቨርፑል ሁኔታ የበለጠ እድል ሊሰጠው ይገባል ባይ ናቸው። ግን በተለይ በማህበራዊ ሚዲያ ላይ በርካታ ሊቨርፑልውያን በተጫዋቹ ደስተኛ ሆነው እድል ቢሰጠው እንደሚሹ በተለይም ልክ እንደ ፍሬድሪኮ ኬዛ ይህንም ተጫዋች ያነሳሉ። እሳቸው ግን ጋክፖ፣ ፍሎሪያን ቬርዘ ባሉበት ቦታ ላይ ኬዛም ባለበት ቦታ ላይ ሪዮ ንጉማን አጫውቼ ጫና ውስጥ አልከተውም ብለዋል። ጄምስ ፒርስ ባጋራው መረጃ ለአጭር ጊዜ ከጨዋታ ርቀው የሚቆዩ ተጫዋቾች ወይም ደግሞ የእነዚህ ተጫዋቾችን ክፍተት ለመሙላት ብቻ በሚቀጥሉ 6 ወራት ውስጥ ተጫዋች ሊቨርፑል አያስፈርምም ብሏል። ይልቁንስ ሊቨርፑል በዋና ዋና ኢላሞች ላይ የሚያተኩር ሲሆን ይህም ለረጅም ጊዜ የሚያገለግሉትን ተጫዋች ለማምጣት ነው እየሰሩ ያሉት። በተጨማሪም ሊቨርፑል በጥር ወር የዝውውር መስኮት ላይ ወጣት ተጫዋች ለማስፈረም በጥብቅ የሚሰሩ ይሆናል ተብሏል። የማርክ ጉዌንም ጉዳይ በተመለከተ የመጨረሻ ውሳኔ አልተወሰነም። ስለዚህ ሊቨርፑል በጥር ዝውውር መስኮት የሚያደርጋቸው ዝውውሮች በሙሉ የረጅም ጊዜ እቅድ እንጂ በጉዳት ላለ ተጫዋች ተብሎ የአጭር ጊዜ እቅድ ተፈጻሚ አይሆንም ተብሏል። ሊቨርፑል ከወልቭስ ጋር ባደረጋቸው ያለፉት 17 የፕሪሚየር ሊግ ጨዋታዎች ውስጥ 16ቱን አሸንፈዋል። ቀሪ አንድ ጨዋታ በየካቲት 2023 በሞሊኒክ 3-0 ተሸንፎ ነበረ። እንቀጥል። ወልቭስ በታህሳስ ወር 2010 ሊቨርፑልን ከሜዳ ውጪ 1-0 ካሸነፈ በኋላ በአንፊልድ መጥተው ባደረጓቸው 8 የፕሪሚየር ሊግ ጨዋታ
ተሸንፏል። እንኳንም ዘንቦብሽ የሆነ ቡድን ነው ማለት ነው። ሊቨርፑል በቦክሲንግ ዴይ እና በአዲስ ዓመት መካከል በአንፊልድ ካደረጋቸው ያለፉት 32 ጨዋታ ውስጥም 25 ጨዋታን ያሸነፉ ሲሆን 6 አቻና ለመጨረሻ ጊዜም በ2010 በወልቭስ ብቻ ነበር የተሸነፉት። ይሄም ማለት ከ15 ዓመት በፊት እንደማለት ነው። ወልቭስ በዚህ ውድድር ዘመን ካደረጋቸው 17 የፕሪሚየር ሊግ ጨዋታ 2 ነጥቦችን ብቻ ያስመዘገቡ ሲሆን በእንግሊዝ እግር ኳስ ሊግ ታሪክም ከ1970-71 ሲዝን በአራተኛ ደረጃ ላይ ካለው ኒውፖርት ካውንቲ ቀጥሎ በ18 የሊግ የውድድር ዘመን ጥቂት ነጥቦችን የሰበሰበ ሁለተኛው ክለብ ወልቭስ ነው። ይህንን ደካማ ቡድን ነው የስሎቱ ቡድን ሊቨርፑል የሚያስተናግደው። ሊቨርፑል እስካሁን በፕሪሚየር ሊጉ ባለፉት 5 ጨዋታ 3 አሸንፎ 2 አቻ በመውጣት ከአስቶን ቪላ 7 ያለመሸነፍ ጨዋታ ቀጥሎ ረጅም ጉዞ ላይ ያለው በነገራችን ላይ በፕሪሚየር ሊግ ሊቨርፑል ነው። የወልቭሱ አሰልጣኝ ሮብ ኤድዋርድስ ደግሞ በክለቡ አሰልጣኝነት ባደረጋቸው 6 የሊግ ጨዋታ እያንዳንዱ ጨዋታ ተሸንፏል። በሊቨርፑል ሽንፈት ካስተናገደ 2002 3 እና 2005-6 የሰንደርላንድ አሰልጣኝ ከነበረው ሚኪ ማካርት በኋላ በፕሪሚየር ሊግ ታሪክ ውስጥ የመጀመሪያውን 7 ጨዋታ የተሸነፈ ሁለተኛው አሰልጣኝ ሊሆን ይችላልና ይሄን ደካማ ቡድን ይገጥማል ማለት ነው። ጨዋታው ቅዳሜ ምሽት 12 ሰዓት በአንፊልድ ሮድ ስቴዲየም ነው የሚካሄደው። ለሊቨርፑል በጣም ወሳኝ የተባለ አጋጣሚ ላይ የመጣ ጨዋታ ልንለው እንችላለን። ምናልባትም ሊቨርፑል ውስጥ እንግዲህ እነ ሳላህ የሉም፣ ጉዳት ላይ ያሉ ተጫዋቾች አሁንም አጠራጣሪ ናቸውና በዚህ ሰዓት ወልቭስን መግጠም ግን ብዙ ጫና ይፈጥርበታል ተብሎ አይጠበቅም። አርሰናል ደረስን። ዳቪድ ሪያ ለአርሰናልና እንደ አጠቃላይ ብሬንትፎርድ ከነበረበት ኦገስት 2021 በፈረንጆች አቆጣጠር ይዘን ባለፉት ወደ 4 ዓመት ገደማ አካባቢ 149 ጨዋታን አድርጎ 58 ክሊንሺት አለው። በእነኚህ 4 ዓመት ገደማ ውስጥ የሱን ያክል ክሊንሺት በፕሪሚየር ሊጉ ያለው አንድም ግብ ጠባቂ የለም። አሊሰን 55 ሁለተኛ ነው። ኤደርሰን ሞራይስ በ51 ሶስተኛ፣ ግን ፕሪሚየር ሊጉን ለቀው ቱርክ ነው ያለው። ጆርዳን ፒክፎርድ በኤቨርተን 46 አራተኛው ነው። ኤሜሊያኖ ማርቲኔዝ 42 አምስተኛው ነው። ከዛ ኒክ ፖፕ፣ ሮበርት ሳንቼዝ፣ ጆሴ ሴ እያለ ይቀጥላል። ግን የዳቪድ ሪያን የሚስተካከል የለም። 150ኛ የፕሪሚየር ሊግ ጨዋታውን በቅዳሜ ጨዋታ ብራይተንን ሲገጥም ይሰለፋል ተብሎ ይጠበቃል። ያው የቡድኑ ቋሚ ስለሆነ ዳቪድ ሪያ ምናልባትም አንድ ክሊንሺት ካለው 59ኛው ይደርስና ቀጣይ በፈረንጆቹ 2025 ሳይጠናቀቅ አንድ ጨዋታ ስላላቸው እስከ 60 ሊደርስበት የሚችል ሰፊ እድል አለው። ፔሮ ኤንካፔ በብራይተኑ ጨዋታ የመሳተፉን ጉዳይ በተመለከተ ማይክል አርቴታ አጠራጣሪ ሲሉ ገልጸውታል። የካሃቨርዝን ጉዳይ በተመለከተ ምላሽ ሰጥቷል። የቀናት ጉዳይ ብቻ ብለውታል። ስለዚህ ወይ በአስቶን ቪላው ጨዋታ ወይ በአዲሱ ዓመት ከበርንማውዝ ጨዋታ በኋላ የቡድኑ አካል ይሆናል። ስለዚህ በአስቶን ቪላና በበርንማውዝ ጨዋታ እንጠብቀዋለን ብለዋል። በዚህኛው ሳምንት መርሃ ግብር ግን ካሃቨርዝ ወደ ቡድኑ አንመልሰውም ብለዋል። ግን ከቡድኑ ጋር ልምምድ እያደረገ መሆኑን አረጋግጠዋል። ጋብርኤል ማጋሌሽን በተመለከተም ገና ልምምድ ከቡድኑ ጋር አልጀመረም። የማገገም ሂደቱ ግን በጣም ጥሩ ነው። አሁን በተከላካይ መስመሩ ላይ ያለውን ሁኔታ እናውቃለን። ስለዚህ በቅርቡ ይመለሳል። የጊዜም ጉዳይ ነው። እሱም በቅርቡ ወደ ዋናው ቡድን ይመለሳል ብለዋል። ማርቲኔሊ ቀላል ጉዳት ነው ያጋጠመው። ስለዚህ በቀጣይ ጨዋታ ላይ የመሰለፉን ጉዳይ ሰዓቱ ሲደርስ እንወሰናለን ብሏል። ያው ከዚህ የተለየ ሀሳብ ከሳቸው ይገኛል ተብሎ እንደማይታሰብ ቀደም ባለው መረጃችንም እኛ ያረጋግጠን ነበር። በጉዳት ዙሪያ ይህንን ሀሳብ አጋርተዋል። ጋብርኤል ሱስን በተመለከተ ጋብርኤል ሱስ በአስገራሚ አካላዊ ብቃት ላይ ይገኛል። ቀስ በቀስ የመጫወቻ ደቂቃውም እየጨመረ ነው ብለዋል። ከፓላስ ጋር በነበረው ጨዋታም ጥሩ ስሜት እስከተሰማው ድረስ ሁሉም እንቅስቃሴ ሲያደርግ በመመልከታችንም ደስተኛ ነን ብለዋል። ከዛም ድካም መታየት ሲጀምርበት ቀይረን አስወጥተነዋል ብለዋል። ካላፊዮሪን በተመለከተም ካላፊዮሪ ከዚህ በፊት በግራ የማል ተከላካይ መስመር ላይ ተጫውቶ ያውቃል። ከዚህ ከመምጣቱ በፊት ተጫውቶ የማያውቀው የፉልባክ ሚና ነበረ። የገዛ ነው በሁለቱም ቦታዎች ለመጫወት ያለውን አቅም ስለምናቅ ነው ብሏል። ሁለቱም ቦታዎች በጣም ወሳኝ ናቸው፣ ምክንያቱም ኳስን ለመንጠቅ ትልቅ የታጋይነት መንፈስ ይፈልጋል። ያ ደግሞ እሱ ጋር ብሏል። ወደኋላ የሚሸሹ ተጫዋቾች አልፈልግም፣ እንዲሁም በቀላሉ ተታለው የሚታለፉም ተጫዋቾች አልፈልግም። ካላፊዮሪና ቲምበርን የማደንቃቸውን በዚህ ነው። በቀላሉ አይታለፉም፣ ስነልቦናቸውን በጣም ጠንካራ ነው። ለዚህ ነው ከኛ ጋር ያሉት ሲሉ ተደምጧል ማይክል አርቴታ። አራትዮሽ ዋንጫን የማንሳት አቅም ያለው ወይ ተብለው ተጠይቀው ነበር እሳቸው። አሁን የማስበው ወደ ቤቴ ስመለስ እረፍት ማድረግ፣ ቀኑን ማጣጣም፣ ከዛ ብራይተንን እንዴት እንደምናሸንፍ መነጋገር ነው።
ያነው ትኩረቴ እንጂ ስለ 4 ዋንጫ አሁን እያሰብኩ አይደለም ብሏል። አርቴታ ባለፈው ዓመት ከብራይተን ጋር ስለነበረው ጨዋታና ስለ ራይስ ቀይ ካርድም ሲጠየቁ በዛ ህግ ምክንያት ትልቅ ዋጋ ከፍለናል፣ ላለመድገምና በሙሉ አቅማችን ለመጫወት ለመቀጠል ተስፋ አድርገን አመቱን እንግዲህ ራሳችንን ከእንደዛ አይነት ጥፋት አቀበናል፣ ግን በጣም የጎዳን ቀይ ካርድ ብለውታል በወቅቱ የነበረውን። አርቴታም በዚህ ወቅት 2 ጨዋታዎችን በሜዳ ላይ መጫወት በተከታታይም ተብለው ጠይቀው ነበረ። ያ በጣም ጥሩ ነው። እናም ለሚመጣው ነገር መዘጋጀት እንዳለብን ግልጽ ነው። ነገር ግን ቢያንስ በበዓል ሰሞን ላይ ነው የምንገኘውና ብዙ ኢነርጂ ተጫዋቾች አውጥተው ሊሆን ስለሚችል በሜዳችን መጫወታችን ለእኛ ጥሩ ነው ሲሉ ተደምጠዋል። ከዚህ ጨዋታ ጋር በተያያዘው ተከታታይ መረጃ ይኖረናል፣ እናነሷለን። ለአርሰናል ደጋፊዎች በተለይም በቀጣይ መረጃ ሰዓታችን ሰፊ ሽፋን ስለምንሰጠው የቃል ስፖርት ዩቲዩብ ቻናል መሆን እንዳይረሳ ብለናል። ጣሊያናዊ ጋዜጠኛ ፍራንሴስካ ቴዎዶር ስለ ሮማ አማካኝ ማኖ ኮኔ በተመለከተ በቀጣይ ሮማን ሊለቅ ይችላል፣ መዳረሻው ዩናይትድ የመሆን እድል አለው በሚል መረጃ ይዞ ወጥቶ የዛሬ መነጋገሪያ ሆኗል። ጣሊያናዊ ጋዜጠኛ ይህን መረጃ ካወጣ በኋላ ውድ ቤተሰቦቻችን መረጃውን ለማጣራት በርካታ ጥረቶችን በርካታ ታማኝ የሚባሉ የዜና ምንጮችን ለማረጋገጥ ጥረት አደርገን ነበረ። በዚህ ጉዳይ ላይ ግን ታማኝ የዜና ምንጮችን ማግኘት አልቻልም። መረጃ ግን ጣሊያናዊ ጋዜጠኛ ፍራንሴስኮ ቴዎዶር የሮማው አማካይ ማኖ ኮኔ ክለቡን መልቀቁ አይቀርም፣ መዳረሻውም ወደ ኦልትራፎርድ ሊሆን ይችላል የሚል ዘገባን ይዞ ወጥቷል። እናጠሯለን ግን በተከታታይ መረጃ። ሌላው ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር እንደ ጄምስ ጋርነር ያለ በኤቨርተን የሚገኘንም ተጫዋች እየተመለከተ ነው። የማንቸስተር ዩናይትድ ሰዎች የጋርነር ሁኔታ በቅርበት እየተከታተሉ ሲሆን ምናልባት ጥር ላይ ዩናይትድን ዋጋ የማያስወጣ ከሆነ በውሰት የሚለቁላቸው ከሆነ ካዩቸው ተጫዋች ውስጥ ይጠቀሳል ተብሏል። ሩበን አሞሪም ገንዘብ አውጥተው ወደ ቡድን የሚያወጡት ተጫዋች የረጅም ጊዜ እቅድ እንጂ ለአጭር ጊዜ ተብሎም በቋሚነት የሚያስፈርሙት ተጫዋች እንደሌለ ይታወቃል። ስለዚህ የውሰቱል ከሆነ እንደ ጋርነር ያለ ተጫዋችም በእቅድ ውስጥ አለ ተብሏል። ዛሬ ቴሌግራፍ ግን የዩናይትድን ዝውውር አነሳና አንድ ትልቅ መረጃ ይዞ ወጣ። ለመሆኑ ከሰር አሌክሳንደር ቻክመን ፈርጉሰን በኋላ ይህ ቡድን እንዴት ያለ ምርጥ ዝውውር ነበረው ይልና አንደኛ ብሩኖ ፈርናንዴስ ከፈርጉሰን በኋላ የመጣ ምርጡ ዩናይትዳዊ ብሎታል። ዝላታን ኢብራሂሞቪች፣ ሁዋን ማታ፣ ሮሜሎ ሉካኩ፣ ክርስቲያን ኤሪክሰን፣ ብሪያን ቤሞ፣ አንድሬ ሄረራ፣ ሃሪ ማጓየር፣ አማድ ዲያሎ፣ ዳንኤል ጄምስ እያለ ይቀጥላል። ሌሎቹን በጊዜ ሂደት ይላል። ከዛ ግን በጣም ደካማ የሚላቸው ጄደን ሳንቾ፣ አንቶኒ ሳንቶስ፣ አሌክስ ሳንቼዝ፣ አንድሬ ኦናና፣ አንሄል ዲ ማሪያ፣ ዶኒ ቫንዳቤክ፣ ባስቲያን ሽዋንስታይገር፣ ሞርጋን ሽናይደር ሊን፣ ማኑኤል ኡጋርቴ፣ ፖል ፖግባ ይላል። ነኚህ በተጫዋቾቹ ብቃት ላይ ሳይሆን መተው ሲስተም ውስጥ ያልሰሩ ተጫዋቾች በሚል ነው። ምናልባት የእናንተ በጣም ምርጡ ፈራሚ እና በጣም ደካማው በዩናይትድ ከፈርጌ በኋላ ማን ነው የሚለውን ጻፉልን። ከዝውውር ጋር በተያዘ ምናልባት የሜሰን ማውንትን እናንሰው። እንዳልኳችሁ ይሄ በጣም ደካማ ብሎ ቴሌግራፍ ያቀረባቸው ተጫዋቾቹን ሳይሆን ዝውውራቸው አልሰራም በሚል ነው። የሜሰን ማውንት ዝውውር እንዴት ይገመገማል የሚለው ለዩናይትድ ደጋፊን ቶ ግን ሜሰን ማውንት በጉዳት ምክንያት በወሳኝ ጨዋታ የማይገኝ ግን በቼልሲ በጣም ትልቅ ተጫዋች ነበረ። እሱም ያንን ያመነ ይመስላል። ቼልሲ ሳለው ወደ ነበርኩበት ብቃት ደረጃ ለመመለስ እየተቃረብኩ እንደሆነ ይሰማኛል፣ ከዛ የበለጠ ሊሆን ይችላል ብዬ አስባለሁ ብሏል። የሩበን አሞሪም ተቀዳሚ ምርጫ እንደሆነ ይታወቃል። እናም ከበፊቱ በጣም የተሻለ አቋም ይዤ ቡድኑን ለማገልገል ፍላጎት አለኝ ሲል ተደምጧል የማንቸስተር ዩናይትዱ ሜሰን ማውንት። እናም አሁን ብሩኖ የለ፣ ኮቢ ማይኖ የለ፣ አማካዩ በማኑኤል ኡጋርቴ አዋጭ አይደለምና ሜሰን ማውንት ተጠባቂው ተጫዋች እንደሆነ ይጠበቃል። እኔ እንደማስበው ፍጹም በሆነ መልኩ 3-4-3 ፎርሜሽን ለመጫወት እኛ ብዙ ገንዘብ ኢንቨስት ማድረግና ጊዜ ያስፈልገናል እና እኔ አሁን ላይ እየተረዳሁት የመጣሁት ነገር ይህ ብዙ ኢንቨስትና ጊዜ ማግኘቱ የሚሆን ነገር አይደለም እና ምናልባት እኔ መላመድ አለብኝ እያሉ ነው። ሩበን አሞሪም ከቅርብ ጊዜ ወዲህ እየተለሳለሱ ነው። የጨዋታ ስታይሌን የጨዋታ ቅርጼን እቀይራለሁ የሚል ከሰሞኑ አንቶኒዮ ሲሜኔ ዝውውር ቢሳካም የሃይማኖት መሪ ያስቀይረኝም ያሉትን የጨዋታ ስታይል ሊቀይሩ ማስበው ነበረ። ዝውውሩ አልተሳካም። አሁን ደግሞ እሳቸው 3-4-3ን ለመተግበር ብዙ ገንዘብ ብዙ ጊዜ ይፈልጋል። እናም ይህም አይሆን ከሆነ እኔ አንዳንድ መላመድ ያለብኝ ነገር አለ እያሉ ነው። ሩበን አሞሪም በአራት ተከላካይ መጫወታቸው ነገር ተግባራዊ መሆን ነገሩ እውን እየሆነ የመጣ ይመስላል። ማንቸስተር ዩናይትድ በሊጉ በቦክሲንግ ዴይም ከኒካስል ጋር ያደረጋቸውን ያለፉትን ጨዋታ
ድል ሲያደርግ 2012 ፈርጊ 4-3፣ 2014 ቫናል 3-1፣ 2019 ሶልሻየር 4-1 ነበረ። አንድ መረጃ እናክል። በእንግሊዝ እግር ኳስ ታሪክ በቦክሲንግ ዴይ ጨዋታ እንደ ዩናይትድ ድል አድራጊ እንደ ዩናይትድ አሸናፊ የለም። 54 የቦክሲንግ ዴይ ጨዋታዎችን ድል በማድረግ ቀዳሚ ነው። እንደ ኒካስል ዩናይትድ በቦክሲንግ ዴይ ጨዋታ የተሸነፈ የለም 47። ማንቸስተር ዩናይትድ ከኒካስል ዩናይትድ ብቸኛው በ2005 በቦክሲንግ ዴይ ቀን የተደረገ ጨዋታ ሆኖ በዛሬው ዕለት ከጥቂት ደቂቆች በኋላ ጨዋታው ይጀምራል። እኛ ጨዋታው ውጤት እጃችን ላይ አይደርስም፣ ምክንያቱም መረጃውን ስናቀርብ ጨዋታው ገና ሊጀምር ከ3 ሰዓት በላይ ቀርዋል። ስለዚህ ከጨዋታው በፊት ያያችሁት ይህን ዜና ግምታችሁን ከጨዋታው በኋላ ከሆነ ውጤቱን ጻፉልን። እኛ ግን ቅዳሜ ማለዳም ሰፋ ያለ መረጃ ይዘንበት እንመጣለን። ቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር አበቃ። መልካም ጊዜ